አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሀገሬ ልጆች እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ኢንሻአላህ ዛሬ ቀለል ያለ የከብሳ አሰራር የኔ ወይም መክቡስ በኢማራት መክቡስ ይባላል ማለት ነው። በሳዑዲ ወይም ደግሞ እኔ እንጃ እንግዲህ በሳዑዲ ከብሳ ነው የሚባለው፣ በኢማራት መክቡስ እና ያው በየትኛውም ዓለም የሚወደደው እኔ ከብሳ አሰራር ቀለል አድርጌ ይዤላችሁ መጥቻለሁ ኢንሻአላህ። እዚህ ጋር በትናንሹ የተቆረጠ ሽንኩርት ይዤ ቀርብ ያለው። እዚህ ጋር ደግሞ ቲማቲም እና ማጁን ጠማጠም አብሬ ፈጭቸው ነው ይሄ ማለት ነው። አብሬ ፈጭቸው ነው ማጁን ጠማጠም እና ቲማቲም 3 ፍሬ ቲማቲም እና 2 ሀባ ማጁን ጠማጠም አድርጌያለሁ። ያው የኔ በጣም ትናንሽ ናቸው። እንዴ መቁሏችሁ ብዛት ነው እንዴ ኩሽናችሁ ብዛት እና ማነስ ነው የምታረጉ ማለት ነው። እዚህ ጋር ከነቆዳው በደንብ ታጥቦ የተዘጋጀ ዶሮ አምጥቻለሁኝ። ያው ይሄም እንደ የፍላጎታችሁ ነው፣ በትናንሹም ሊቆራረጥ ይችላል። እኔ ግን ፍሩን ውስጥ ሳስገባው በእንደዚህ አይነት መልኩ ስለሆነ ነው የሚመቸኝ ማለት ነው። ከዛ እዚህ ጋር የተፈጩ ቅመማ ቅመሞች ይዣለሁኝ ኢንሻአላህ። ያው እንግዲህ ያላችሁን ነው ከብሳ ስትሰሩ የምትጠቀሙት ማለት ነው። እዚህ ጋር ካሬ ፓውደር ይዣለሁኝ 1 ፍሬ፣ መረጋት ማጂ፣ እዚህ ጋር መሳላ ፓውደር፣ ይሄ ሙሸከል ይዣለሁኝ። እንደገና ፍልፍል አስዋጥ መጥፎን፣ ነጭ ሽንኩርት የተፈጨ ማለት ነው። እዚህ ጋር ደግሞ ከሙን፣ ኩዝበራና ፓፕሪካ እኔ እንጃው ላይ ሳዑዲ መኖሩን አላውቅም። እዚህ ሀገር ግን ይሄ ፓፕሪካ ነው የሚባለው። ይሄ ብዙም የማይፋጁ ይሄ ትልቁ እንትን ማለት ነው። ትልቁ ፍልፍል ሮሚ አይነት መሰለኝ እና ፓፕሪካ ይሄ ነው። ከዛ እንደዚሁም ያልተፈጩ ቅመሞችን ይዣለሁ። እዚህ ጋር ከሙን ፍሬውን ማለት ነው፣ ግርፋ ሄል ፍሬውን እና ፍልፍል ሀር፣ ሌሙን ናሽፍና ወረጋ ጋር ፍልፍል ሀር። እዚህ ጋር ያው ስፓይስ የሚጠቀሙ ከሆነ ነው የምትጠቀሙት። የኔ ስለሚጠቀሙ ችግር የለውም። እዚህ ጋር ግን ነጭ ሽንኩርት ጣዘጩን ፈጭቻለሁ ማለት ነው። 3-4 ፍሬ እዚህ ጋር ቲማቲም ጋር ፈጭቻለሁ። ከዛ ሩዝ ወይም ኤሽ አዘጋጅቻለሁ ማለት ነው። ኢንሻአላህ አጠራ አድርጌ ለማቅረብ እሞክራለሁ። ዳይ ወዲ አሰራሩ ያው እዚህ ጋር እሳቴን አነዳለሁ። እዚህ ጋር ወዲያ ያፈላሁኝ ነው። እዚህ ጋር የምፈልስበት ያው እንደተለመደው እኔ ጋለ ድስት ላይ ነው ዘይት አድርጌ ከዛ ሽንኩርት ማድረግ የምወደው እንደነገርኳችሁ ፈጥኖ ይሰራልኛል። ያው ከብሳ በማንኛውም ዓለም ተወዳጅ ምግብ ነው። ከዛ ዘይቴን አደርጋለሁ። እንደ ፍላጎታችሁ ነው። ዘይት በደንብ ማድረግ የምትፈልጉ በደንብ ታደርጋላችሁ። እኔ ግን ይሄን ያክል በቂ ነው። ያው ስጋ ዘይቴ ገባል ይሄ ያጨምራለሁ ሽንኩርት ማለት ነው። እዚህ ጋር ደርሰናል የሀገሬ ልጆች። ይሄን ከመሰለ በኋላ የከሙን ፍሬውንና ወረጋ ጋር እንጀምራለሁ ማለት ነው። ከዛ በኋላ ነው ቲማቲምን የሚጀምረው። ያው የከሙኑ ፍሬ እንደዚህ አብሮ ጋር ሲሆን የተለየ ጣዕም አለው። ሀቂቃ እኔም ቅርብ ጊዜ ነው ይሄን የለመድኩት። በጣም ምርጥ ጣዕም አለው ኢንሻአላህ። ያዘጋጀሁትን ደረቅ ቅመም እንጨምራለን ማለት ነው። የተፈጨውን ቅመም እንጨምር። የምር ቀለል ያለ ስራ፣ ቀለል ያለ በጣም። ከዛ በኋላ አጠር ለማድረግ እሞክራለሁ ኢንሻአላህ። በጨውና በሎሚ በደንብ የታጠበ ዶሮ ከነቆዳው ነው የምጠቀመው ያው እኔ ለከብሳ ማለት ነው። እዚህ ጋር ደርሰናል። ጨው ጨምራለሁ። ከዛ የፈላውን ውሃችንን እንጨምራለን ማለት ነው።
ያው ከብሳ የተለያየ የከብሳ አሰራር አለ በነገራችን ላይ ኢንሻአላህ ወደፊት እናያለን። ከዚያ ሀገሬ ልጆች ዶሯችን እዚህ ጋር ደርሷል፣ በስሏል። ዶሯችንን እናወጣለን ከመረቁ ኢንሻአላህ። ያው ፍሩን ውስጥ ስለማስገባ ዶሮ እዚህ ጋር ሲኒ ያዘጋጅቻለሁ። ዶሯችን በስሎልናል፣ ይሄን ይመስላል። ከዛ እዚሁ መረቁ ላይ እንዳለ የታጠበ ሩዜን አምጥቻ አደርጋለሁ ማለት ነው። ዶሮዬን አውጥቻለሁኝ። ከዛ በኋላ ታጥቦ የተዘጋጀ ሩዛችንን እንጨምራለን ማለት ነው። ኢንሻአላህ ዶሮአችንን ፍርናችን እናደርጋለን። ያው እዚህ ጋር መረቁ በጣም የሚበዛብን ከሆነ መረቃችንን እንቀንሳለን ማለት ነው። የኔ ተመጣጣኝ ነው። አንድ 10 ደቂቃ ብቻ ስለሆነ የነከርኩት ሩዙም የኔ ያን ያክል ውሃ አይበዛበትም። ጨውንም ቀምሻለሁ። ጥሩ ነው ማለት ነው። ኢንሻአላህ መጨረሻው እናያለን። ይኸውና የሀገሬ ልጆች መጨረሻው ፓርት ላይ ደርሰናል። ይሄን ይመስላል የሰራነው ከብሳ ዛሬ ምሳ ኢንሻአላህ። ይሄን የመሰለ ከብሳ ሰርተናል። ያው እንደምታዩት የምር የሚያምር ከብሳ ነው የሰራነው። ዶሯችንም ይሄን ይመስላለች። ያው የኔ ይሄን ያክል ከለር ነው የሚወዱት ማለት ነው። በደንብ የኔ ምንድነው የሚባለው መሐመድ ሲሆን ነው የሚፈልጉት ማለት ነው። በሀገራችን ደግሞ ምንድነው በደንብ ቀላ ማለት አለበት እንደሚባለው አይምታል አይደል? እንደዛ ነው የሚፈልጉት እና ይሄን ይመስላል። በጣም የሚጣፍጥ ከብሳ ነው ወላሂ ለአዚም። የምር ስሩና ቅመሱት ማለት ነው። ትወዱታላችሁ ኢንሻአላህ። ያው ሁሉም የየቤቱ የተለያየ አሰራር አለው ኢንሻአላህ። እኔ ደግሞ ቪዲዮውን አጠር መጠን አድርጌ ለመስራት ተመልካችን ላለማሰልቸት እሞክራለሁ ኢንሻአላህ። ሰብስክራይብ አድርጉኝ፣ ሸር አድርጉልኝ ውዶች። ከምር የኔ አበረታቱኝ። እኔ አዲስ ጀማሪ ነኝ ኢንሻአላህ። እንደምታዩት የሚያምር ከብሳ ሰርተናል ዛሬ ምሳ እና ይሄን ይመስላል። ያው ይሄን ይመስላል። እንደምታዩት እስከታች ድረስ የሚያምር ሆኖ ነው የበሰለው። አልያዘም ቂጡም። ዶሯችንም ይኸው እዚህ ደርሰናል። እንግዲህ ውዶቼ ሼር ሰብስክራይብ አድርጉ፣ አጠናክሩኝ፣ አበራቱኝ ውዶቼ። ሰላም አለይኩም።